ላውራው የፈለኩት ትልቁ ርዕሴ ምንድነው? እሱ ልባምን ሴት ማን ሊያገኛት ይችላል የሚል ነው። ልባምን ሴትማ ልባም ወንድ ያገኛታል ይባላል እና ይሄ መልካም ነው እውነትም ነው ብዬ እላለሁኝ። ይቀጥላል ደግሞ ታማኝ ሚስት ወይንም ታማኝ ሴት ለባሏ ዘውድ ነች ይባላል እና ይህንን እንግዲህ ታማኝ ሴት ማለት ምን አይነት ናት? ወይንም ልባም ሴት ምን ማለት ነው? ልባም ሴት እንዴት ነች? የቷ ነች ልባም ሴት? ወይንም ልባም ወንድስ ምን አይነቱ ነው? እኔ በምረዳው መልኩ የተረዳሁትን እንግዲህ ልባም ሴት ማለት አንደኛ ከምንም በላይ ልባም ሴት ማለት ፈጣሪውን የምትፈራ ፈጣሪውን የምታከብር ነች። የመጀመሪያ ልባም ማለት ነውና እና አስተዋይ የሆነች ከምንም በላይ ልባም ሴት ልባም ወንድ ያገኛታል እንደሚባለው እንግዲህ መልካም ሴት ወይንም ልባሟ ሴት ልጆቿን የምታከብር የትዳር አጋሯን የምታከብር ክብር ለቤቷ ያላት ታማኝ በምትችለው ነገር ሁሉ ኃላፊነቷን የምትወጣ በየትኛውም ሁኔታ ከጎኑ ልትሆን የምትችል ባሏን የምታከብር ሴት ነች ብዬ ነው ተስፋ የማደርገው ልባም ሴት ማለት ነው። እና ልባም ሴት ይህን ታደርጋለች። ለባለቤቷ አርቃ የምታስብ በየትኛውም ሁኔታ ከጎኑ የምትሆን ሁኔታዎች ሳይቀይሯት ሁኔታዎች ሳይለውጧት ፈጣሪን በመፍራት ኃላፊነቷን የምትወጣ ነው የምለው ማለት ነው። እና እንደዛም እንግዲህ ልባም ወንድ ማለት ያ ነው ብዬ ነው የምለው። ልባም ወንድ በመጀመሪያ ፈጣሪውን የሚፈራ ፈጣሪውን የሚታዘዝ ፈጣሪውን የሚያከብር የትዳር አጋሩን የሚያከብር ወይንም እጮኛውን የሚያከብር ነው ልባም ወንድ ወይም ብዬ ነው የምለው ማለት ነው። ያም ደግሞ እውነት ነው። ልባም መሆን ያ ነው ትልቅነት። በማስተዋል ቤቱን የሚመራ ለትዳሩ ታማኝ የሆነ ለልጆቹ ታማኝ የሆነ ለስራው ታማኝ የሆነ ያ ልባም ወንድ ነው ብዬ የምለው ማለት ነው። እና ብዙ ጊዜ እንግዲህ ልባም